እያዝናና እያጫወተ ውድ ቤተሰቦቹን የሚያዝናናው ሺብላ ከተወዳጁ ቻናል 1 ተጀምሯል። ዛሬም እንደተለመደው የተለያዩ ቤተሰቦቻችንን እያጫወትን እያዝናናን እያሳቅን እያስራሰትን እናበላለን። የተጫወተ ይበላል፣ ያልተጫወተ ወክ ነው። አርሰናል ዋንጫ በልቷል። ውድ ጓደኞቼ ወዳጆቼ ለመላው የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ ብሏል ሺብላ። ዛሬም የተለያዩ ጥያቄዎች እዚህ ውስጥ አሉን። የሚያዝናኑ የሚያስቁ ናቸው። ቤተሰቦቻችን በብቃት ከተጫወቱ ይበላሉ፣ ካልሆነ ያወክ ነው። የሰፈር መምጣት እንዳለብን እናንተ ኦፊሻል የዩቲዩብ አካውንታችንን ቻናል 1 ቲቪ ኢትዮጵያ የሚለውን ሰብስክራይብ እያደረጋችሁ ከጻፋችሁ በብዛት ስሙ የተጠራው ሰፈር እኛ እንመጣለን። የትም ይሁን ከመምጣት አንቦዝንም። እናንተ ብቻ ከኛ ጋር ሁኑ። እየተጫወታችሁ እየተዝናናችሁ ትበላላችሁ። ደማቁ እሑድን አንድ ላይ ከእናንተ ጋር ቆይታ እያደረገ ነው። ሺብላ ደግሞ ከእናንተ ጋር ፏፈሽ ብሎ ይዘልቃል። ምክንያቱም ይህ ሺብላ ነው። ድጋሚ አሁንም አለ ሌላ ቤተሰብ ነው ያለን። እንኳን ደስ አለ አርሰናል። ዛሬ ያው ከሰዓታት በኋላ ዋንጫውን ብድግ ያደርገዋል። ተለማምደሃል? በአው ይነሳል። ዛሬ በይፋ ይነሳል። ስንት ዓመት ሆኖ አርሰናል ዋንጫ ከበላ? 22 ዓመት። አንተ ስንት ዓመት ደገፍከው ይሄን ቡድን? እኔ 15 ዓመት ያህል ደግፈዋል። 15 ዓመት የዋንጫ ጥማት አለብህ አንተ። በጣም ብዙዎቹ ከበፊት ጀምሮ ደግሞ የደገፉት 22 ዓመት ጥማት አለባቸው። አንተ እንደውም ጥሩ ነው፣ 15 ትንሽ ነው። አይ ሆፕ ብሏል። የታየው የአርሰናል ደጋፊ ግባ እስቲ ግባ። የአርሰናል ደጋፊ እንደውም ይታወቃል። ያው ያዩ ነው ያነሳውን አይተዋል። የአርሰናል ደጋፊ ሙሉ ተጫዋቾችን ስም ከጠራሽ ትበላለህ። አትሊስት ቤስት አስላን ቤስት 11 ነው። አትሊስት በትንሹ ከበረኛ እንጀምራለን። እሺ ዴቪድ ራያ ተከላካይ ገብሬ ማጋሌሽ 2 ሳሊባ 3 ካላፎሪ 4 ቲምበር ጆራን ቲምበር 5 ቤን ዋይት 6 ዲክላን ራይስ 7 ማርቲን ዙቢሜንዲ 8 ማርቲን ኦዲጋርድ 9 አብሪቼዜ 10 ቪክተር የከረሽ 11 ቀጥል እንጂ ደጋፊ አይደለም። ኦኬ እስቲ ቤንቾቹን ጠራጠር አድርጋቸው እስቲ። እሺ ማክስ ዶማን። እሺ አንድ ሌላ ማለት ነው። ኦኬ ኬፓ ጎልኪፐር 2 ሉዊስ ስኬሊ 3 ምክትል አሰልጣኙ ስሙ ማን ነው? ምክትል አሰልጣኙ አይደው ነው። አታውቀውም? አላውቀውም። አርሰናል የሚጫወትበት ሜዳ ማን ነው የሚባለው? ፍላይ ኤሚሬትስ። መልበሻ ክፍሉ ስንት በር አለው? ለንደን ሄድኩ ወንዳይ። እሺ የምን ጊዜም የክለቡ ጀግናችሁ? ያው መልሰዋል፣ በደንብ መልሰዋል። ትንሽ የማንቸስተር ደጋፊ ስለሆንኩም ያው ቅናትም ይኖርብኛል። የምን ጊዜም ያው ጀግናችን ቴሪ ዳንኤል ኦነሪ ሐውልት ሰርቶለታል። ሌጀንድ ያ አዎ በጣም ጎበዝ ስለሆንክ ያው ትንሽ ልፈትን ብዬ ነው። ቴሪ ዳንኤል ኦነሪ በምን አቅጣጫ ነው ሐውልቱ የሚገኘው እዛ ጋር? ኦኬ ከመግቢያው ላይ ማለት የስቴዲየሙ ወደ ምን አቅጣጫ ነው እያየ ያለው? የቴሪ ኦነሪ ሐውልት ፊት ለፊት ምንድን ነው ያለው? የቶተናም ስቴዲየም አለ አይደል? ወይ ተምትሌ ጀስት ደርቢ ስለሆነ የነሱ ወደ እነሱ እውነት አሁን ያልከው እኔ አላውቀውም። ዝም ብዬ ላክብድብ ብዬ ጠየኩ። በጣም ጎበዝ መልሰዋል። በልታል እና ቲሙ ዋንጫ በልቶ አንተ ደጋፊ ላትበላ ነው እንዴ? ይበላል በደምብ 32 ልከናል። 1000 ብር በቴሌ ሱፐር አፕ 1000 ብር ልከናል። እናመሰግናለን። መልካም እድል። ምን መልካም እድል አለው? እንኳን ደስ አለ እንጂ ነው። ሌላ ቤተሰባውን ይዘን መተናል። በሺብላ ወይሽ ያሊያን ወክ ነው የሚበላው። በጣም ነው የምታወሩ። እንደዚህ ጥላ ያያዘሽ ጸጉርሽ ማለበል ስምሽ ጽዮን የሰፈር ነው የምትኖሪው? የት ነው የተወለድሽው? አዲስ አበባ ነው የተወለድሽው? እሺ ከየት ነሽ? አምቦ ኢጆሌ አምቦ አከምቱ ነጋዳ ፈያራ ጅርቱ ጎበዘኛ። መልካም እድል ጨራ ጋሪ ጄኔራ ገለቶ ማቲም። እሺ ምን ይላል? መልካም እድል ሲሆን ምን ይላል መሰለሽ? የቤት ክራይ አልፎብኝ ብር አልከፈልኩም። አከራይ ኃይለኛ ናቸው። ነገ ብር አግኝቼ ስለምከፍል የዛሬን ብቻ አሳድሩኝ ብለሽ እሺ የሚል ሰው ካገኘሽ ትበያለሽ። ይከብዳል በእውነት። አንድ ቀን አሳድሩኝ። ሴቶችንም እኮ ነው ይቻላል። ትሞክሪያለሽ? ይቅርብኝ ብላለች ሲሆን እናመሰግናለን። እሺ መልካም ጊዜ። እሺ
እንደነ ማንም በል የቻናሏን ቤተሰብ እሺ አሊያም ወክ የምትበለው እጩ ተወዳዳሪ ቴዲ ይባላል። ቴዲ ሰላም ነው? እንዴት ነው? የማን ደጋፊ ነህ? የአርሴናል ባለው ማገኘው ሰው ነው። እግዚአብሔር ከቅድም ጀምሮ ጀመር ከአርሰናል ውጪ ማንም ደጋፊ ነኝ ያለው ሰው እንኳን ደስ አለ። እንኳን አውሮ ደስ። በጣም የምትወደው ተጫዋች ማን ነው? ራይስ። ምጠለውስ? ዙቢሜንዲ። ለምን? በጣም ጥፋት ስለሚያጠፋ። ኧረ እባክህ በማንቸስተር ዩናይትድ ሁለት ተሰርቶ አስበልቷቸዋል። በሱ ጠመድከው። ምጠለው ቡድን ማን ነው ምድር ላይ? እንዴ ማንቸስተር ዩናይትድ ጥያቄ አቀበለኝ መንተን መምቻው እንዴ ነው ማጫወት አሁን? እሺ ምጠለው ቲም ማንቸስተር ነው ትላለህ? ዩናይትድ። ለምንድን ነው ዩናይትድ ደጋፊ? አይ ቆይ እስቲ ላስጨርስ። አይ በቃ አትወዱም ክለቡ? ደጋፊዎቹ ነው ቲሙ ነው የሚደብረው? ኧረ ቲሙ ራሱ ከድሮም ስንት ዓመት ኳስ አየህ አንተ? እኔ አሁን ወደ 6 ዓመት ነው። 6 ዓመት? በጣም አሪፍ። አርሰናል ለመጨረሻ ጊዜ ዋንጫ የበላው መቼ ነው? በ2014 ነው 2014 መልካም እድል። እሺ ቴዲ ና ግባ እስቲ። እንኳን ደስ አለ። አርሰናል ዋንጫ በልቶልሃል። ብቻ ነው የምትኖረው? ከቤተሰብ ጋር ነው? ኧረ ብቻዬን ነው። ተከራይተህ? ቤት ኪራይ ከፍለሃል? አልከፈልኩም። መቼ ነው? በ18 ገና ነው። የቤት ኪራይ አልፎብኝ ነው። አከራዬ ኃይለኛ ናቸው። ነገ ብር ስለማገኝ እከፍላለሁ። የዛሬን ብቻ አሳድረኝ ብለህ እሺ የሚል ሰው ካገኘህ እሺ ትበላለህ። የፈለኩትን ነው ማለት ማንኛውም ሰው መንገድ ላይ ግን ካሜራ ላይ እየተቀረጽኩ ነው ማለት አይቻልም። አይ አለለም እንደዛ አለ። ትሞክረዋለህ? እሞክራለሁ። መልካም አዳር። ማን ነው? መልካም ሙከራ። አንድ ቀን አትተባበረኝ አታስጠግተኝ። እኔም ያው ነኝ ብራዘር። ኧረ ለአንድ ቀን ኧረ ለአንድ ቀን አታሳድረኝ። የት ቤት? ቤተሰብ ያለበት ቤት ውስጥ ሳንቲም ልተባበር የተወሰነ። አይ ሳንቲም ሳይሆን ልታሳድረኝ ነው የምፈልገው። ቤተሰብ አለኝ። ከቤተሰብ ጋር ያው እዛው አጠገብ ምናምን ታውቀው ካለ አስጠግተህ ምናምን። ምን ይጠቅማል በአንድ ቀን ማድረስ? ያው ቤት ኪራይ ያለ አይደል? አሁን ዛሬ አንተ ካሳደርከኝ ነገ ደግሞ ሌላ ጠይቃለሁ። የተወሰነ ሳንቲም ግን አይ ተባበረሽ ችግር የለም። ምንሽ አባ አንዴ ላናግርሽ። ሰላም ነው አለ። ቤት ኪራይ አልፎብኝ ሰውዬው አላሳድረኝ ብሎ አንድ ቀን ኧረ ብር አይደለም አንድ ቀን አታሳድረኝ። ኧረ አስጠግተሽ። ኧረ አልችልም። እንዴት ቤት ኪራይ አልፎብኝ አንድ ቀን አታሳድረኝ ማስጠግተሽ። አሜን። ከአንተ ጋር በምን ነው? አይ በቃ አስጠግተህ ችግር በምን ነው? እሱማ ግን ቤት ኪራይ አልፎብኝ ሰውዬው አላሳድረኝ ብሎ በቃ ማለት መታወቂያ ምናምን አስዬ እኔ ቤት መቻል። ኧረ የምንኖርበት አስጠግተህ ለአንድ ቀን አታሳድረኝ። ደስ ይለኛል ማሳደርሽ ግን የለኝም ማለት ነው። ምን የምታድርበት ቤት የለም እና ሱዙር ነው። ኧረ ተው ኧረ በቃ ሱዙር ነው እግዚአብሔር እንጂ ማሳደርሽ ደስ ይለኛል። ለአንድ ቀን አሳድረኝ ቤት ካለ የምሬ ነው ማሳደርሽ ደስ ይለኛል። እና እኔ እንዳንቺ እጠብቃለሁ። እሺ ቤት ኪራይ አልፎብኝ አይ ብር አይደለም ብር ሳይሆን የፈለኩት ለአንድ ቀን አታሳድረኝም ቤት አስጠግታኝ የሆነ ቦታ ጠጋ አድርገህ አታሳድረኝ ወይ አጠገብ ምናምን ሌላ ሰው ካለ ምናምን እዛው ተባብረኸኝ ለአንድ ቀን ቤት ኪራይ ማለት ነው። ቤታችንም በጣም ጠባብ ለአንድ ቀን ብትተባበረኝ ደስ ይለኛል። ማለት ስላለፈብኝ ቤት ኪራይ አንድ ቀን ብቻ ብትተባበረኝ። አይ አስጨንቀውኝ ነው እነሱም ካላመጣ ምናምን ብለው እሱም አይሉም ግን ያው አለ አይደለ ስላለፈብህ ውጣ ምናምን ስላሉኝ ውጣ ምናምን ስላሉኝ በጣም ቆይቻለሁ። 10 ቀን ምናምን ሆኖኛል ካለፍኩና እኮ እኔ አሁን እንደዚህ አይነት መልኩ ምንም ልረዳ አልችልም። ለአንድ ቀን አታሳድረኝ። ጊዜ ውስጥ ያለችን ብር ላካፍል። አይ ብር ሳይሆን እኔ ብር ሳይሆን ፈልገው አሳድረኝ። ባለትዳር ደግሞ ስትሆን የሌላ ሰው ፍቃድ ደግሞ መጠየቅ አለበት።
አዎ ግን ማለት በቃ እሺ በለኝና እሺ በለኝና ምን አስፈራለሁ ሌባ የሌብነት ጉዳይ እኮ አይደል አሁን ጊዜ እኮ ያው አካባቢ የዛው የምታውቃቸው ምናምን ሰዎች ካሉ አስጠግተህ ይቅርታ ኧረ ችግር የለም ሰላም ነው አናግርህ ነበር ማደሪያ ፈልጌ ቤት ኪራይ አሳድራለሁ ምን ችግር አለ ቤት እኮ የእግዚአብሔር ቤት እና ታሳድረኛለህ አሳድራለሁ አንድ ቀን ለሁለት ታድራለህ ምን ችግር አለ እሺ ስለዚህ ምን ችግር አለ ከነሱ ከሆነ ታድራለህ ካለ ግን ትውላለህ ችግር የለም ቤት እኮ የእግዚአብሔር ቤት እሺ አመሰግናለሁ እኔ መሰል ቆንጆ ምሳ ምናምን በቃ ምሳ አልበላሁም አዛቱ ዘግተን አብረን እንሄዳለን ከዛ እየጠጣ ምሳሌ ያበላ በቃ ቀንነት ለዘላለም ይሁንና እናመሰግናለን አባል እና እዚህ ጋር ቁምልን እስቲ እና በእውነት ሼም አይደለም እንዴ ትልቅ ነገር እኮ ነው ያደረኩት በዚህ ጊዜ ማደሪያ እሺ የሚል ሰው ማግኘት በጣም ከባድ ነው የእውነት አይተናል በጣም ብዙ ነው የሞከረው እና በጣም ብዙ ነው የሞከረው በጣም ብዙ ሰው ሞክሮ እምቢ አሉት አንተ ግን እሺ ያልክ ማነው ስሙ ኤልያስ በእውነት በቃ ፈጣሪ እንደው ሐሳብን ይሙላል በዚህ ጊዜ ከባድ ነው ሰው ቦዶ አይደለም ይጠራጠራል ምን ይላል እሺ አይደለ በእውነት ልጅ ነው የሚመስለው እሱም ያ ልጅ አለ ከሱ ይበልጣ ኧረ እባክህ እና እንዴት አመንከው እንዴት ልታምኑ ቻልክ አሁን ዘግተህ ምሳል ታበለው ነበር ዘግቶ ምሳሌ ያበለው ነበር አይታላል ዘግቶ ምሳሌ ያበለው ነበር በጣም ነው እናመሰግናለን ያው ለቅንነት ለማስታወሻ ነው እዚህ ጋር የፓስ ሳሙና አለ 99.99% ጀርም ይገላል ሳሙና አለው የንጽህና መጠበቂያም አለው ልጆች ይኖርሃል ባለቤት ትኖርሃለች አዎ ለነሱ ይሆናል ለቅንነት ነው ትልቅ ነገር ሆኖ አይደለም ቅን ስለሆንክ እናመሰግናለን በጣም ኮኖ ሳሙና ውስጥ አለ ከወተት የተሰራ ነው ለቆዳ ተስማሚ ነው ምቹ ነው በጣም ነው እናመሰግናለን በእውነት አመስግነው አንተ እንደዚህ አይነት ሰው አለ አመሰግናለሁ ከባድ ነበር በጣም ምንድን ነው ያለኛል ያፈርኩት ነው ያልከው አይ በጣም ይከብዳል ሰው ቆሞ መጠየቅ በጣም ከባድ አይደል አዎ በጣም የሰው መልካምነትም አይተበታል አብዛኛው ሰው አልተስማማም ግን ያው ብዙ ሰው ባለትዳር ነኝ ነው ያለው አይደል በሰውም እኮ አይፈረድም አይደል በጣም ሰው ማለት እንዳንተ እንትሙኝ ነው የምኖረው የሚልም አለ ምን ተማርክ አንተ እንደዚህ አሁን ሰው ሲመጣ ሌላ ጊዜ ብትጠይቅ ታሳድራለህ እዚህ በኋላባ እስካሁን እንትን ብዬ አላውቅም እስካሁን አስባታክ አላውቅም አሁን ግን አደርጋለሁ ግን አሪፍ ሰዎች አሉ ብር ልስጥ ምናምን ያሉኝ ብር ልስጥ ቤት አይመችም ያለም ማለት በጣም እናመሰግናለን ጨዋታውን በሚገባ ተጫውተዋል ሽምበልታ በቴሌብር ሱፐር አፕ ነው የፈጠነ ምልክት ቴሌብር አለ ተጠቅማለህ 0910 0948 ልከናል እናመሰግናለን የቻናል ዋን የሺብላ ቤተሰብ ስለሆነ መልካም ቀን እሺ ቴንክ ዩ አመሰግናለሁ እሺ ቴድሮስ እሺ ሌላ ቤተሰብ አለ አሁንም ሺብላ ከቻናል ዋን ቀጥሏል ዘና ያልን እየተጫወትን እየሸለምን የተጫወተው ማለት ነው ያልተጫወተውን ደግሞ የጀመረውን ወክ አጠናክሮ እንዲቀጥል እየጋበዝን እንቀጥላለን ማልበል ወንድሜ ሳሙኤል የተገናኘ ነው 22 አካባቢ ነው አይደል መገናኛ አካባቢ የት ነው ሰፈር አንተ የኔ ሳሪስ ዛሬ እንግዲህ አርሰናል ቻምፒዮን ሆኖ ያነሳል ያው ተረጋግጧል ቻምፒዮን መሆኑ አንተ ደጋፊ ነህ አርሰናል ደጋፊ በእውነት በጣም ተወደደ ተጫዋች ማለት ነው እኔ በጣም ነው ተጫዋች ሳካ ምን ያህል ተጫዋች የምታውቅ ይመስላል ከአርሰናል ተጫዋቾች መካከል ሁሉንም ታውቃቸዋለህ ሁሉንም አላውቅም ያው ቤስቶችን ታውቃቸዋለህ ትግባባቸዋለህ የት አግኝቻቸው ምንድን ነው ስራዬ እሳት አደጋ የምረን ነው አዎ በስማም ዛሬ መግቢያችን ላይ እሳት አደጋዎች ስቱዲዮ መጥተው ከኛ ጋር ቆንጆ ቆይታ ነበራቸው በጣም ከባድ ስራ ትልቅ ኃላፊነት የሚጠይቅ መስዋዕትነት የሚያስከፍል ስራ እንደሆነ እናውቃለን ምን መልእክት ታስተላልፋለህ እኔ አዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ላይ ነው የምሰራው አደጋ መቆጣጠር ነኝ ያው እንደ ሀገራችን ያው ትላልቅ አደጋዎች ይከሰታሉ
ያው ለህብረተሰቡ ማስተላለፈው መልእክት ምንድነው በጣም ጥንቃቄ እንዲያደርጉ ነው። ቤት ውስጥ ምግብ በሚያበስሉበትም ወቅት ሆነ በተለያየ ጊዜያቶች ውስጥ ጥንቃቄ ያስፈልጋቸውን ከሰል ማንደዳቸውን ካወቁ ከሰል ማጥፋት አለባቸው ከመተኛታቸው በፊት እና ብዙ ጥንቃቄዎች ያስፈልጋሉ። እኛም በመንመጣ ወቅት እዛ ጋር ያለውን ነገር ያው ለባለሙያ አሳልፎ በመስጠት እኛ አስፈላጊውን ፈጣን ምላሽ እኛ ለህዝባችን አንተኛም ሁሌም 24 ሰዓት እንሰራለን ህዝባችንን ለማስደሰት እንጠራለን። ናይስ በጣም አሪፍ አደጋ ደርሶብህ ያውቃል በማጥፋት ሂደት ላይ ያለህ ምናምን አቃጥሎህ ምናምን ያውቃል? ያው የከፋ አደጋ አልደረሰብኝም። አንዴ ትንሽ ከፍተኛ አደጋ ተፈጥሮ ቃጠሎ ደርሶብህ ያውቃል? አላየሁትም። ቆርቆሮ አንሸራቶኝ ታች ወርጃለሁ። እንጂ እሳት አላቃጠለም። አርሰናል ነበር የሚያቃጥልህ እሱ ደግሞ ያው ተፈቷል። አርሰናልም አስደስቶናል። ገናቸው ይገባል ይመቸው ያርግላችሁ። መልካም እድል እናመሰግናለን። ለሙያም ላንተም ትልቅ ክብር አለን። መታነሳው ታቀለል እንዲል እመኛለሁ። ካልሆነ ግን ያው ምንም ማድረግ አንችልም። የተለያዩ ሰዎችን አስቁመህ ቀልድ ንገሩኝ ብለህ ቀልድ ከነገሩህ እሺ ትበላለህ ይላል። ሌላ ጥያቄ አይቀየርልህም። እሺ ቆይ ሰው ለፈላልጋ መብት ነው። አይ አንተ ከተስማማ ጊዜ እንሰጥሃለን መፈልገህ የምታገኝበት። ሰላም ነው አባቴ። ይቅርታ አንዴ ቆባ እናግረኝ። ችግር የለም። አንዴ ቆንጆ ቀልድ ቀልድልኝ እስቲ ለባለቤት ፈልጌ ነው መታወቀው ካሳለፍከው ከህይወት ጥሩ ቀልድ ካለ ማለት ቀልድ ማለት ያው ሰውን ሊያስቅ ሊያዝናና የሚችል አንተ በራስህ በህይወት ያሳለፍከው ቀልድ ወይ የምታውቀው ቀልድ ከሰው የሚሰማው ካለ ጥሩ ቀልድ ካለ እስቲ ንገረኝ። ያው ከህይወትም ያሳለፍከው የሆነ ፈኒ የሚያደርግ ችግር የለውም። አትጨናነቅ ያለውን ንገረኝ። እስቲ ነው ማለት ይሄን ሁሉ አመት ኖረማ የሆነ ቀልድ ይኖራል። በሌቦች ነው እሱ። እሺ መኪና ውስጥ አስገብተውኝ ከዚህ በፊት ያው እንሸኝ ምናምን ብለውኝ የዛለት አጋጣሚ ነው ያላወኩም። 4 ናቸው 3 ጋቢና ነው እኔ አራተኛ ገባ። ከዛ በኋላ 4 ሆነን ዝም አሉ ሁሉም። ደግሞ በቃ ዝም ሲሉ ቢያራ ተጫወቱ ምናምን አሉ። ከዛ በኋላ ዝም አሉ። ከዛ በቃ ደርሻለሁ አውርዱኝ ምናምን ስላችሁ አራ ትራፊክ አለ ምናምን አሉ። ከዛ በኋላ ይሄኛን ያጠገብ ያለው ያኛውን እንደዚህ ነኳል። እነዚህ ሌቦች ናቸው ለካሉኝና በልበል አቁሙ አልኩት። ከዛ ቆይ አራ ትራፊክ አለ ምናምን አለ። አራ አቁም እኔ ቦታው ላይ ደርሻለሁ ስል ቆይ ትራፊክ ያለ ወደዛ ወሰዱ። እሺ ከዛ በኋላ አንተ አቁም ምናምን ብዬ ብድግ አልኩ። ብድግ ስል ያ ከውጭ ከፈተው ምናምን አለ። ከዛ ከውጭ እንዲህ ከፈተው ስል እዚህ ጋር ያለው እንደዚህ ኪሴ ልገባ እንደዚህ ያ ሲል ስዞር እሱ አንተ ኪሴ ልገባ ነው እንደ ምናምን ስለው አረ እኔ እንደ ያየው ኪሴ ልገባ። ከዛ እንደዚህ ብዬ ከፈትኩ እንዲያንስቼ ቁም ምናምን ብለው ተርፋል አልተበላም እና እንደዚህ ነው። ሌላም እንደዚህ እየሄድኩ ነው እሱ እንደዚህ መንገድ እየሄድኩ እሺ እዚህ 10,000 ብር ይዣለሁ። እኔ አላወኩም። እዚህ ውስጥ እንደዚህ 10,000 ብር ይዣለሁ። ለካ እሱ የሆነች ያሪስ መኪና እንዲቆማ እሷ በኋላ ማርሽ ወደ ኋላ ትሄዳለች። እሺ እሱ ደግሞ ጃኬቱን ይዞ ሊከፊት ይሄዳል። እንደዚህ እየነጠረ ያልኩ አንዴ ያሪሷ ደግሞ ያለው ቢት ሄዳለች ያሪሷ ወደ በኋላ ማርሽ ማለት እዛ እሱ እንደዚህ መጣና እንደዚህ ብሎ ኪሴ ማለት እንደዚህ ብሎ እንዲህ ሲል እኔ እንዲዞር ስል ቱ አለብኝ ኪሴ ላይ ማለት ነው ሲተፋብኝ። ከዛ በኋላ ምንም አልደነገጥኩም። ዞር ብዬ ሳይ የሆነ እንደ ለውዝ ነገር ነው አውቄ አልደነገጥኩም። ከዛ ይቅርታ ነብሱ ምናምን አለኝ። ከዛ ሶፍት ካለ ለጥረግልሽ ደግሞ ተፍተብኝ ምናምን ስለ መኪናው ውስጥ ተልቀው ከዛ በኋላ የሆነ ልጅ ነበረ እየሄደ ማለት አንተ እንደዚህ ምናምን ሊያረጉኝ ምናምን ብር ይዛል ያለ ያው ብር ይቻለው ይሄ 10,000 ብር አወጣውና ይሄን ፈልገው ነበር ምናምን ተዘርፈ ነበር ዳንክ አለኝ ያሲዳው
ካልሲ ተረከው ከባድ ቀልድ የነገሩ ነው ይቀጣል ለኔማ አንድ ነገር ምን ያለ ነገር ሆኖ ነው ለኔማ 3 ነገር በእውነት ለኔ አንድ ነገር በጣም እኔ ራሱ ደብሮኛል ያው ብዙ ነገር ታውቃለህ ትንሽ ጓደኞቼ ጋር ተጣልቼ ነበር አይ ነገሩ ነው ብለህ ስለሰው ትንሽ ደበረኝ እኔ መሳቅ ፈልጋለሁ በእናትህ እቺ ናት ያለች ሰባብ ያልሰማው ይቅርታ ሌላ በእናትህ ኧረ በእናትህ ድገምለት የመጀመሪያ ሽልማት አለ ይህ ሺብላ ይባላል በቻናል ዋን የሚተላለፍ የጨዋታ ፕሮግራም ነው ፍቃደኛ ሆነ ለሱ ቀል ስለነገርከው ደስ አለን እንዴት እሺ ልትሮቻል እንዴት እሺ ልትሮቻል ምን ብሎ ነው ያው ለባለቤቴ ለነገራቸው አለ መጣ በባለቤቱ ማለበል ስም አሸብር እናመሰግናለን እዚህ ውስጥ ምን አለ መሰለህ ሳሙና አለ ለሰና መጠበቀን ከዛ በኋላ አቤት ሰው ተፋምለ አጥስም ነገር ዶላር ባለቤት ዶላር ልጅ ነው ይችላል እነሱ የስጦታ በቻናል ዋን ስም ለነበረ ህክምነት በጎነት ሽልማት ላሰጠናል ማለት ሆኖ በጣም ጥራቱን የጠበቀ ሳሙና ነው በጣም ተስማሚ ለጤና ከወተት የሚሰራ ነው እሱ ላንተ ሰጠናል ልጅ ደግሞ የንግስት የንጽህና መጠበቂያ አለ ልጆች ካሉ ባለቤት ካለ እህትም ይኖራል እና ለነሱ ይሆናል ላንተ ሰጠናል አይፓስ 99.99% ጀርም የሚገል ሳሙና እናመሰግናለን መልካም እሺ ታንክ ዩ እሺ ሳሚ በጣም እናመሰግናለን አናሳቀ ግን ቀልዱ የቤተሰባችን አዎ በጣም ሶስቱም ያው የላቦሮ ቀልድ ነው የቀለደኝ ላቦሮ ገጠመኝ ነው በጣም ደስ ይላል አስቆሃል አንተ የትኛው ቅርንጫፍ ነው እሳት አደጋ የምሰራው እኔ ሳሪስ ንፋስ ስልክ ላፍቶ ይባላል እዛ ነው የምሰራው በጣም አሪፍ ጨዋታውን ተጫውተዋል እሺ በልተሃል እናመሰግናለን በቴሌብር ሱፐር አፕ ተጠቀማለህ አይደል ቴሌብር ተጠቀማለህ የፈጠነ ነው የምንልከው ስልክህን 31 59 በግል ስልክ ደውሎ እሳት ደረሰ ብሎ የነገረ ሰው ያውቃል አዎ ይኖራል ብዙ አይደል ሰፈር ሲሆን በስልክ ነው የሚደውለው በቢሮ ካልሆንክ ከብደም የምታደርገው ቢሮ ካልሆንክ ቶሎ ደውላለህ ወደ መስሪያ ቤት እስከዛስ የራስህን እርምጃ ትወስዳለህ ሄደህ ግን እዛ አካባቢ ላይ ካለው የራስህን እርምጃም እየወሰድክ እጠብቃለሁ እኔ ድንገት ሌላ ቦታ ወጥቼ ከሆነ ቶሎ ለመረጃ ስልክ ደውዬ እንደዚህ አይነት ቦታ ሰፈር እንደዚህ ታደርጋለህ በፍጥነት ድረስ ይባላል ያው ከግቢ ቶሎ 20 ሰከንድ ለቆ ይወጣሉ የኛ ስራ የፈጠነ ነው ማረፍ የለም እናመሰግናለን 1000 ብር ልከናል ይሄው አይ እናመሰግናለን መልካም ቀን እሺ ሳሚ እሺ ቀጥለናል በቻናል ዋን ሺ አሊያም ወክ በሺ ብላ የሚበላ ቤተሰብ አለ እዚህ ጋር ከሁለት አንዱ ነው የሚሆነው ወይ ወክ ነው ወይ ሺ ነው ማለበል ስምን ናቲ ሰላም ነው እንዴት ነህ አለ ትበላ ይመስላል እሺ በእርግጠኝነት የምን ደጋፊ ነህ አንተ አርሰናል ደጋፊ የአርሰናል ደጋፊ ና አፈስ ቡድኑ ዋንጫ በልቷል ተገፏል አሁንም ትበላለህ አዎ መልካም እድል ናቲ ናግባ እስቲ ናግባ የማማክርህ ጉዳይ አለኝ አንዴ ወደዛ ሄደን ቡና እየጠጣን ላማክርህ ፈልጋለሁ ብለህ እሺ አማክርሃለሁ የሚል ሰው ካገኘህ እሺ ትበላለህ ጀስት ከመንገድ ላይ ማንኛውንም ሰው ካሜራ ለማለት አይቻልም እንደዚህ ቀረጻ ላይ ማለት አይቻልም ትዕዛዙን ነው እስቲ እንሞክር ትሞክራለህ እሺ መልካም እናት አንዴ ላስቸግራችሁ ጊዜ ካላችሁ ላውራችሁ ይሁን አንድ ብርቱ ማውራችሁ ጉዳይ ነበር ብርቱ ማውራችሁ እያስተረጎምሽልኝ ነው ኦኬ ታውቂያለሽ አንቺ አማርኛ አዎ አውቃለሁ ታወሪያለሽ አይ የሆነች አንድ በብርቱ ማውራችሁ ጉዳይ ነበረኝ ሻይ ቡና እያልን እናውራ አይ እናት ይችላል ተመልሰን ካልቸኮላችሁ ሌላ ሰው ልብስ ይሰጣል ይመጣል ስራ ቦታው ኦኬ ወንድሜ እንዴት ነህ ሰላም ነው አለን እግዚአብሔር ይመስገን አንድ የሆነች ብርቱ ጉዳይ ነበረች እና እንደው ለማማከር እንድታማከረኝ ፈልጌ ነው እንደው ፍቃደኛ ከሆንክ ለማማከር ምንም አይነት እንደ ወንድም የሆነች ያስጨነቀችኝ ጉዳይ ነበረች እና አንድ ሀሳብ አውርቼ ልታማከረኝ ከቻልክ እንደው ፍቃደኛ ከሆንክ በወንድምነት እንደው እዚች ቁጭ ብለን ሻይ ቡና
እያልኩ ጊዜ የለም ብዙ አልወስድብህም። በስመ አብ ከባድ ነው። እናቱ እንዴት ናችሁ? አንዴ ላናግራችሁ። አረ ለከፍ አይደለም ሲስተር ብራዘር እንዴት ነህ? ሰላም ነው? አረ ና ቆይ ናቲሻ ሞከርሽ አሉንም ምን እምቢ አሉ? ሁለት ሴቶች ታይቶኛል ከርቀት ስታወራ ይቸኩላሉ። ሁሉም ይቸኩላል። ጊዜ የለኝም ይለዋል። ጊዜ ይላቻ። አዎ ግን እስቲ እንደ ቁም ነገር አንድ ሰው አሁን የምር ተቸግሮ በትዳር ጉዳይ ሊሆን ይችላል፣ በኑሮ ጉዳይ ማማከር የሚፈልገው ሰው አያገኝም ማለት ነው በቀላሉ። ያው ትንሽ እንደ አካባቢ ሊሆን ይችላል። አዎ እንደ ወጣት ምን ትመክራለህ? ሰው እንደዚህ አይነት ሀሳብ ሲፈልግ ከሰው እንዲተባበሩ። ያው ኢትዮጵያዊነት መልካምነት ነው። ይመች። ያው አልሳካም ቢሳካ ሺ ነበር የምትበላው፣ ሞክረሃል። የሞከረ ሰው ደግሞ ወክ ነው ይበላው። አመሰግናለሁ። እሺ በድጋሜ ሺ አሊያም ወክ ሊበላ የሚችል ቤተሰብ አጠገባችን አለ። ከኛ ጋር ልትጫወት ስለመጣ ቤተሰብ ስለሆንክ ደስ ይለናል። እንደ ቻናልዋን በሺ ብላ ስም ማለት ነው። ማልበል ስምህን? ያብስራ የሚባል ካሜራማን አለኛ ጋር ያው ነው የምንለው። በጣም ነው ይገርማል። ሺ አሊያም ወክ ነው የምትበላው። ኳስታ ያለ የማን ደጋፊ ነው? አርሰናል። ዛሬ አርሰናል ነው እንዳለ ይመጣው። እስቲ ቤስት 11 ጥራልኝ። ቤስት 11 ራያ፣ እሺ፣ ገብርኤል ማጋሌሽ፣ እሺ፣ ሳሊባ፣ እሺ፣ ካላፊዮሪ፣ እሺ፣ ቲምበር፣ እሺ፣ ራይስ፣ እሺ፣ ዙቢሜንዲ፣ እሺ፣ ሉዊስ ስኬሊ፣ እሺ፣ ሳካ፣ እሺ፣ ኬሬሽ፣ አርቴታ፣ ትሮሳርድ። ናይስ። አንቺ ታስታውቂያለሽ። እንኳን ደስ አለ። ዋንጫ በልታችኋል። ስንት ዓመት ጠብቀህ አንተ? 22 ዓመት። አንተ 22 ዓመት ጠብቀሃል? አይ 22 15 ዓመት። አንዳንዶቹ ምን ይላሉ መሰለህ 22 ዓመት ነው እያሉ 22 ዓመት ጠብቀናል ይላሉ። አዎ አይ እኛ 15 ድረስ ጠብቀናል። እሺ 22 ዓመት እድሜ ሆኖ 22 ዓመት አይጠበቅም አይደል? እሺ መልካም እድል ያቡ። ናግባ እስቲ ያቡ ምን ይደርስ ይሆን እናያለን። መኪና አስቁመህ አንዴ ክላክስ አስደረገኝ ወይም ፒፕ አስደረገኝ ብለህ እሺ ካለና ካስደረገ እሺ ትበላለህ። ቻሌንጅ ትሞክረዋለህ? አክሰፕትድ። እና አርሰናል በልቶ አንተ ላበላ ነው። መልካም እድል። አንድ የሆነ ነገር ላስቸግር። የአርሰናል ደጋፊ ነበርኩኝና አንዴ ክላክስ ታስደረገኛለህ እንደው ለደስታ ወንድሜ አንድ ነገር ተባበረኛል። የአርሰናል ደጋፊ ደስ ብሎኛል። አንዴ ክላክስ ታስደርገኛል። አንዴ ብቻ እኔ ክላክስ ብቻ ላድርግ። በቃ ጨርስ። በምሮ ክላክስ የምትጠቀሚ ምንም አይሰራም። ምንም ድምጽ ማውጣት አይችልም። የምርሽን ነው? የምልሽ አንድ ብቻ ክላክስ ለማስደረግ ደጋፊ ኮንሽ ትረጅኛለሽ እኮ እኔ ላድርግ። አርሰናል ሻምፒዮንስ። በጣም አድርገን እናመሰግናለን ለቅንነትህ። ማን ልበል ስምህን? ተመስገን። ምን ብሎ ነው ያልከው? ደጋፊ ነህ አንተ? አይደለም ሌላ። እሺ የማንም አይደለም። ለማንኛውም ለቅንነት ይሄው ኮኖ ሳሙና ንጽህና መጠበቂያ ወደ ተፈጥሯዊ ውበት በሚል ለቅንነት ሸልመህናል። የንጽህና መጠበቂያ ማለት ለእህት፣ ለጎረቤት፣ ባለቤት ካለ ለባለቤት፣ ለሚስት ትሰጣለህ ማለት ነው። እናመሰግናለን። መልካም ቀን ብራዘር። እሺ ያቡ እንኳን ደስ አለ። የአርሰናል ደጋፊ ነኝ በሚል ልጁ ግን የምንም ደጋፊ አልነበረም። ኳሳ ላይም አለ
ኳሳው ግን ያማየውም አሁን ለአርሰናል ሲሆን ይራራል እሱን ነው የምንጠቀመው እሱም እንዳታቃለ ለምን ልሻልከው እንዴት ልሽል ጥሩ ሳልክለዋለሁ ምን ችግር አለ ደስታ አይደል ደስ ይበለኛል ይደሰታል ደስ የሚል መልስ ለማንኛውም እንደ ቲም ይበልጣል እናመሰግናለን 9 እንላለን ቴሌብር ሱፐር አፕ ላይ መልከት ተጠቀማለህ ብዬ አስባለሁ በጣም አሪፍ 9 38 1000 ብር ይሄው ልከናል Thank you very much እናመሰግናለን ስለነበረን ጊዜ መልካም ቀን አመሰግናለሁ እሺ ቻው እሺ ከቻናሉ እሁድን አንድ ላይ ሺብላ በዛሬው ቆይታው የተለያዩ ቤተሰቦችን እያጫወተ እያዝናና ከናንተ ጋር ዘልቋል የነበረን ጊዜ እዚህ ላይ ያበቃል ማለት ነው ሳምንት በተመሳሳይ ሰዓት እንመጣለን የሰፈር መምጣት እንዳለብን ኦፊሻል የዩቲዩብ አካውንታችን ቻናል 1 ቲቪ ኢትዮጵያ የሚለው ሰብስክራይብ ያደርጋችሁ ልትናገሩ ልትጠቁሙ እንችላላችሁ ብዙ የተጻፈው ሰፈር ግን መምጣት እንችላለን ስለነበረን ቆይታ እናመሰግናለን ይህ ሺብላ በተደጋጋሚ በጥሪ ማዕከላችን ከደንበኞች በደረሰን የይራዘምልን ጥያቄ መሰረት እፎይታ የንግድ ማዕከላት ኤክስፖ ለተጨማሪ 7 ቀናት ተራዝሟል። ኤክስፖ ከግንቦት 15 2018 ጀምሮ ለአንድ ሳምንት በግንባታ ስፍራዎቻችን በሽሮ ሜዳ በካሳንችስና በመገናኛ ላይ መካሄዱን ቀጥሏል። ካቮር ኮሜርሻል ለደንበኞቹ ተጨማሪ የድል በሩን ከፍቷል። ነጋዴው አውቆበታል። ከእፎይታ ኤክስፖ እስከ 40% ቅናሽ የተደረገባቸውን የንግድ ሱቆቹን በመሸመት ላይ ይገኛል። የንግድ ማዕከላቱን ግንባታ እየጎበኙ ታላቅ ቅናሽ የተደረገባቸውን የንግድ ሱቆች የግሉ ያድርጉ። ያስታውሱ፣ በግንባታ ስፍራዎቻችን በሽሮ ሜዳ በካሳንችስና በመገናኛ በመካሄድ ላይ የሚገኘው እፎይታ የንግድ ማዕከላት የሽያጭ ኤክስፖ ለአጭር ቀናት ብቻ የሚቆይ በመሆኑ ፈጥነው ይወስኑ። ለበለጠ መረጃ በ0973222227 በ0983222227 እና በ6227 ላይ ይደውሉ። አንዳንድ ዕድል አይደገምም። ለደራ ገበያ ለንግዶ ስኬት ካፎር ኮሜርሻል ሪል ስቴት